ጀንበራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ገዛኝ ገበሬ ደውሎ በእናትህ እሺ እየመጣሁ ነው ዛፎቹ ፍሬ የትም የትም ዞሬ ገዛኝ ገበሬ ሰፈሬ ሽንቴ የምሸናበት ሰፈር ተሰብስቤ ቆሜ ሰፈሬ ባልልስ ከፍ አድርገው እባክህ ትንሽ። ኧረ በእናትህ ትንሽ ከፍ ተስተካከለ። ቆይ አሁን ይሻላል። አንተ ከፍ አድርገው እያልኩህ አንዴ ድሮ ሲያጭር ነገር ትንሽ አትሳደብ ደግሞ ጥዩን ዛሬ ኧረ እባክህ አታረገውማ። ቆይ አሁን ይሻላል። ቆይ አብዶ መጣልሽ ያመት ኧረ በእናትህ ሮጥ ሮጥ በልና ፈዋ ነገር ይዘህ ነው። ኧረ በቃ ነው ደግሞ እንዳትደፋ ደንቃፋ። አሁን እየነገርኩህ ትደፋለህ። አብዶ አማን ነው። ታይ ዛሬ ስንት ሳራራት እስቲ ንገረኝ በእናትህ። ታይ ግርም እኮ ነው የምትለኝ። ቆይ ምን ታውቃለህ? አንዴ መልክሽን ቢሾፍት መልኬ ቋጠሮ ሳይፈታ መልኬ ቢታይ መኖር አቆማለሁ በዚህ ምድር ላይ። ስለዚህ አጥበኝ መልኬን ገለጠው ግን አልገባም። ኧረ ላሽማኗ ምንሽ ነው ሞት ምናምን የሞት ፍርደኛ ነበርሽ እንዴ? ኧረ በላ በላ ሞቆ ከእንደተኛ አንተዋ ኧረ በርግዶልሻል ዛሬ አትያማል እንዴ? ነፃነት እንደሰራ እሺ አረብ ዶና ዝም ብለህ እንዳሳሙ እኮ አንተ ማን እንዴ? አጋሰስ አስሩ ማን ይመጣ? አታጨቃጨቁ ነው ሻቀው ነው እንዴ? ናው ደምና አንተ ደግሞ እንዳትከዳ አያ ስራ ይረጥ ገና በጧት እንደየጠፋ ምን አይነት ነው ማለት ነው? በእናታችሁ ነው እንዛ እብዶ አሬ ራሳችሁ ጉዳይ ብናታ ካርሳ ምን ይመስላል ማለት እኔ የምለው እብዶ እስቲ ብርዱን ማስረሻ እንዴት ወደ ጎዳና እንደመጣ ነገር የኛን ታሪክ ሰምቶ ሰለቸው ኧረ ንገሪኝ ነው አንተ 4 አመት አብረን ኖረን አታምነንም እንዴ? ኧረ ይደብራል በእናትህ ሲዛት እንዴ ኧረ ንገሪኝ ነው ምን እሺ ቃል ከበቹ ሊነግራችሁ ኧረ ኪዲዬ ነው ይሄ ቁንጅናን ይዛኛል ሄድ ያለው ቁንጅና የሆነው እንጂ ነው። እሺ ፕሮግራማችን እንዲህ እንደደመቀና እንዳማረ የመጨረሻ ፕሮግራም ላይ ደርሰናል። የመጨረሻ ፕሮግራምም የሚሆነው የሽልማት ፕሮግራም ሲሆን ከዛ በፊት ሸላሚያችን ከጠቅላይ ሚኒስትር ጽሕፈት ቤት ተወካይ የሆኑት አቶ ሳምሶን ከበደን እባካችሁ ወደ መድረክ ጋብዙልኝ። አቶ ሳምሶን እንግዲህ ሰዓታቸውና ጊዜያቸውን ሰውተው ስለተገኙ ከልብ አመሰግናለሁ። እንግዲህ የሽልማት የሚሆነው ምርጥ የዓመቱ ባለስልጣን ተሸላሚ የሚሆኑት የምትሆነው ወይዘሪት አቶ ስምኦን ናቸው። ለዚህ ጊዜ ስለደረስኩኝ በጣም ደስ ብሎኛል።
ብዙም መናገር አልችልም። ተናገር ካላችሁኝ አንድ ወንድሜ ነገረኝን ልንገራችሁ። ሲሲ በዚህ አጋጣሚ በጣም አመሰግናለሁ። እና የሆነ ጊዜ አንድ ትልቅ ፌስታል ያዘና ሁለታችን ይዘን እየሄድን ሀገር ማለት እንደ ፌስታል ናት። ደንግጬ አየሁት። ከዛ እስኪ ይህንን ፌስታል የኔ ብቻ ነው ለጎትተው ሲለኝ እሺ ጎተቱት። ተቀደደ እና ውስጡ ያለው ነገር ወደቀ። ከዛ ሀገር የኔ ብቻ የምንላት ከሆነ ትፈርሳለች አለ። ስለዚህ ሀገራችንን የእኛ ብለን እናሻግራት እላለሁ። ማን ደግሞ አብረኝ የነበረችውን እህቴን ወይዘሪት ኤልሳቤትን ማመስገን እፈልጋለሁ። አመስግኑልኝ እባክህ። አብረስጥን የምንረዳት ወይዘሪት ኤልሳቤት ማለት ይችላለሁ። ወይዘሪት ኤልሳቤት ትኖራለች፣ ግን ቀጠሮ ሲዘዋል ወይዘሪት ኤልሳቤትን አይደለም ያለ ቀጠሮ በቀጠሮ እንኳን ማግኘት ከባድ ነው። ስለዚህ ይቅርታ አድርጉልኝ ለረዳት። አትስሙን? እሺ አረፍ በሉ። ይጣሉ ምንም አያስፈልግም። አረፍ በል። ስለ አንድ ጉዳይ ላናገርሽ ነበር። እሺ ታዲያ ጉዳዩ ምንድን ነው? ውጭ አትመጣም? መቼስ ስለ አዲሱ የማዕድን ስራ ሳሰሚ አትቀሪም አይደል? አዎ ሰምቻለሁ። እና አንዳንድ ስግብግብ ባለስልጣናት ይህን መረጃ ለራሳቸው ሊያሉት እንደሆነ ሰምቻለሁ። ምን ማለት ነው ይሄ? አውቃለሁ። እኔም ስሰማ እንደዚህ ነበር የደነገጥኩት። እና በዚህ ስራ ላይ ያንቺን እርዳታ ስለፈለኩኝ ነበር። እሺ ና እንዳግዘኝ። ታዲያ ይሄ እኮ ሀገራዊ ጉዳይ ነው። የኔ ቅድ ያስፈልጋል። ግን ያው የኔ እርዳታ ከፈለክ በሬሙ ሌላ አንተ ክፍት ተማመንብሻለሁ። እሺ በአሁን ላይ የሁሉም ባለስልጣናት መረጃ በእጅ ይገኛል። አሁን ማግኘት ያልቻልኩት የዋና መሪያቸውንና መረጃውንም ማንነቱንም ጭምር ነው። ስለዚህ ይህንን ሰው አድነሽ እንድትይዥልኝ እፈልጋለሁ። ችግር የለውም። ይሄ በእኔ ጣለው። ከየትም ብዬ አገኛታለሁ ማለት አገኘዋለሁ። እንደምታደርገው አልጠራጠርም። አንተ ብቻ ከቅድም ጀምሮ ስሞክረው እምቢ ብሎኝ ነው። ተማመንብሻለሁ። እሺ በቃ ለዚህ ነበር የመጣሁት። እንገናኛለን። ወይዘሪት ኤልሳቤት አሁን እያደረግን እንግዲህ እንደምታደርገው አልጠራጠርም። እሺ በዚህ አትጠራጠር። መልካም ቀን። እንደዚህ ትናለች እያሰብኩ እዚህ ጋር ደግሞ ትመጣብኝ። እንደዚህ ያደርገኛል። ማስወገድ አለብኝ። ሄለን አንቺ ሄለን የሚጠጣ ነገር አምጪልኝ። ይሻላል። ምን ይሆንሽ? ጁስ ምን አይነት ማንጎ ወይስ አናናስ ወይስ ቀልጅ ያለሽ እንዴ? እባክሽ ወይስ ከበበራ አምጪልኝ። እሺ ቆይ በዛው ማታ ያስጥሪልኝ። እሺ
አለብን አለ። አሁን ማተስ ለውድ አንድ ወሳኝ ስራ ፈልጌ ነበር። ይሄን ስራ ስትሰራ አንድ ስህተት እንኳን መፈጸም የለብንም። አንድ ገብቶሃል ማቲያስ? ይሻላል። እሺ እንግዲያው ሰው የምፈልገው ሰነድ አለ። ይሄ ሰነድ ደግሞ ከአቶ ስምኦን ሰርቀህ ሰውየውን በዛው ታስወግደዋለህ። ገብቶሃል? አቶ ስምኦን ባለስልጣኑ አሁን ያርበተብታል። ነገርኩህ። ይሄ ስራ ስትፈጽም በዓይንህ አይተው የማታውቅ ገንዘብና ፍላጎቱ ከሆነ ደግሞ ከሀገር ልትወጣ ይቻላል። ይሻላል። እሺ እንደተፈጸመ ይቁጠሩት። እርዳታ ካስፈለገ ደግሞ ልታምኑ ሰው ጨርሻለሁ። ይሻላል። ሄሎ ማይ ይመስገን። እሁድ ነው እንዲህ ዛሬ? በጣም ይቅርታማ። ስራ ላይ ነኝ። የቤት ቢሮ ነው ያለሁት። ጥሩ በቃ ሳምንት እንገናኛለን። እሺ እሺ መልካም። ብለው ነው የመጣው። አይ ያው ዘመኑ ከፍቶ የሚል ወንድም ወንድሙ ላይ የተነሳ ባለበት ጊዜ በደንብ እንዲጠብቅ ነግሬው ነው የመጣው። ተጠበቁንስ ይጠብቁ፣ ግን ወንድም በወንድም የሚለውን ነገር አሁን የምናነሳበት ጊዜ ነው። አይ ነገሩ እሱ ወዲህ ነው። እሱን ለኔ ተው። ሲሳ በጣም እንዴት ሲስ እዚያ ነው እንዴ? ቆየህ እኮ። ያ በጀርባው ነበር ያወጣው። ለዛ መልካም። እቺን ፋይል ባደራ ተቀምጠልኝ ነበር። ቢቻል በፖስታ ብቻ ለቀቀሽ። ሀሳብ አይባል በጥንቃቄ አስቀምጠዋል። ውሃ መጣች መሰለኝ። እስቲ ያቺን ጎማ ተቀብለኝ። ምንድን ነው የሰማሁት ድምፅ? ኧረ ምንም አለቃ። እርግጠኛ ነህ? አዎ አለቃ። እርግጠኛ? አቤት። አቶ ስምኦንን ፈልጌ ነበር። እንዴ ይሄ ቤት ነው እንዴ? አታሳውቀኝም? ነገርኩህ እኮ አቶ ስምኦንን ማግኘት አለብኝ። የኔ ወንድም አቶ ስምኦንን ማግኘታችሁ ዛሬ ነገርኩህ እኮ አቶ ስምኦንን ማግኘት ካለብኝ አቶ ስምኦንን ማግኘት መቻል አለብኝ። አሁን ካንተ ጋር አይደለም። አደካሊ እጄን አዞረ በላህ ማለት ነው። አንተ ጅማገጭ የመላክ ለቄስም ያደርግሃል ነው። ሞት መስሎ ነው። አንተን ሳልገድልም ማት እንደዚህ ካሪ ታረፈረፈ ብትወጣ ይሻላል። የገባበትን የእናትን ወድ እንድትረግም ነው ማድረግ። እንደዛ ከሆነስ ለምን ሞታችን እንደው እንዳናረገው እሱን ማድረግ ከፈለክ እንችላለን። እስኪ አሳየን። አንተ ውሻ
ነግሬህ ነበር እኮ። ትለብሰዋለህ። የሬሳ መከፈኛ አይደል እንዴ? እናንተ እንደፋል ትንሳል ደፍቱም ማለት ያንተ ፎቶ አቲያስ በሰላም ብትወጣ ይሻላል አልኩ። ስራውን ጨርሳችሁት? ጨርሰናል። ጥሩ። ሰውየውስ አስወግደናል። ስማ፣ ከአንተ ጋር የሰራው ሰው ማን ነው? ፍቃዱ ነው? ፍቃዱ የራሱ ጉዳይ። ገንዘቡን ባንክ ውስጥ አስገባለት። በዛውም ደግሞ እዚህ ጋር መዝገብ ቤት ስራ ፈልግለት። ጨርሻለሁ። ደግሞ ቶሎ ብለህ ነው። እሺ አለቃ። ያንተ ማን ነው? አክቲቬ ታስገድልና ሬት ማላማይት ኮንትራት አትመጣ ማውጣኝ እና አሰለኝ ወና ሲያስጠላ ነው። ተነስበና ቀስቀስ አንቺ ታሪክሽን ንገሪ ስንልሽ ፊልም ትነግሪናለሽ እንዴ? እስኪ ቆይ አንዴ ዝም በልም። ይኸውልሽ እኮ የምትይኝ ነገር እኮ ለማመን በጣም ነው የሚከብደው። ማረጋገጫ ከሌለሽ ደግሞ እንዴት ነው የምናምንሽ? እና እንዴት ተረፍከው? ቆይ እና ታዲያ ህዝቤ እንዳለ እንደሞትኩ ነው እንደሚያውቁት? አውቃለሁ። ሰው ሁሉ የሚያስበው እንደምትሉ እኔ ግን ያዝኩትን ይዤ አሉት። ኧረ ላሽ አንቺ 4 ዓመት ሙሉ ቀይ ፊልም ስትሰሪብን ነበር ማለት ነው? ኧረ በጣም ተውነች የባንዳ እና ዘኪያውን የልጅ ፊልም ቢተውን ኦስካር አይበላም? ኧረ የባለፉን የዓለም ዋንጫውን ለጥርግ ነው የሚያደርገው። ቀላል እንዴ? ምን እሺ፣ አመሰግናለሁ። ኧረ ኪሳት ይልቅ ምን እንርዳሽ ታዲያ? ምን እንርዳሽ? ጓደኛዬ ይፈልጋል ወንድሜ። ማን ነው? ኧረ በቃ እኔ እፈልጋለሁ። በቃ እሱን ለእኔ ጣለው። ማለት ነው የምትይ? ይሄ ልጅ ያሟል እንዴ? ቀልቃለ ሁሪቡ እዛ አካባቢ አይጠፋም። እዛ ያው እና ይሄ ነበር ጓደኛ ማለት ጥበቃ እድ ይሄ ነው እንዴ? ኧረ በቃ ችግር የለውም። የትም ተፈተፈ ብዬ ነው የማመጣው። ኧረ አሳስበን በቃ በእኔ ጣል። በል እሺ ተጠንቀቅ። አንተ ደግሞ አንድ ነገር ካያዝክ አትለቅም። እውነቴን እኮ ነው። እስቲ እውነት እናውራ ከተባለ እሱ ያስጀመረውን ስራ ሲያስጨርሱ አይተሻል? እሱስ ልክ ነህ። ምን ዋጋ አለው? እሱም እንደሆነ ሞቷል። ይሄ አይመስለኝም። አይተኸዋል እንዴ? ባላዩስ ሞቷል ስላሉኝ ብቻ የማምን ይመስልሻል? አንቺስ ብትሆኚ በሬዲዮና በቴሌቪዥን ሞቷል ብለው አናፈሱልሽና አመንሽ እንጂ ሄደሽ አይተሽዋል? አይ እንግዲህ አላዛር እንኳን በአራተኛ ቀኑ ነበር የተነሳው። እሱ 4 ዓመት ቆይቶ ይነሳል። ሞተም እኮ ነው የምልሽ። አልሞተም። ሞቷል እንዴ? ሞቷል። በሽተኛ ይኸውልህ ሰነድ
هذا الحبوش البيت صح؟ كيف العال؟ انت كنجو؟ كنت؟ ابشا كنجو كيف البنات؟ يرجعوا ما؟ ايوه بيجوا ايوه اتصلوا ماشي بونا اسكي لا تقولنا انت اللي بليز هي اتصلوا الان ايش عملت بالموضوع؟ ذكرته؟ ولا شو؟ اتصلوا الان ايوه ጌታቸው ይሄን ስራ ስንሰራ ማንንም ማወቅ የለበትም ማንም ገብቷል አይደለ ማንም በሚገባ ነገር ጥሩ አሁን የቀረውን ሰነድ ደግሞ ከየትም ብለህ ማግኘት አለብን አሁን ካረቦቹ ምናምን መጨቃጨቅ ምናምን ምንም አልፈልግም በሱ ስጋት አይግባሽ አለቃ ሄሎ ጤና ይስጥልኝ እንደምን አላችሁ ተው ሰላምታውን ለበኋላ አሁን የባለፈው ስራ እንዴት አደረኩ እንደተነጋገርነው ግማሹ ሰነድ ነው መጀመሪያ የምንሰጣችሁ ለምን እኛ እኮ ገንዘብ ችግር የለብንም አንተ ብቻ ሙሉ ሰነድ አምጣ ለሱ ጥፉ መክፈል አለባችሁ ትልቅ የሀገር ሚስጥር ነው ምን ማለት እጥፍ ማለት 20 ሚሊዮን تمزح تكلجالي እንዴ بيمزح والله እሺ you know what እንተፍሳም ተላ ግን በዚህ ሳምንት መግባት አለበት ሰነዱ ገብቷል ለሱ ስጋት አይግባ አማርኛ ማለት የማይመስለን አንተ ዊሻ لا اسمعني تعرف كم 20 مليون يا صباح عادي 20 مليون عادي اليوم 20 مليون بكره 4 مليون فكر 20 مليون شو بفكر ምን አሉክ ተስማምተዋል አሁን የቀረውን ሰነድ ከየትም ብለህ ታመጣዋለህ ጌታቸው ከየትም አስጠነቅቄሃለሁ ከየትም ብለህ ቆንጆ ጊዜ ባናት لا اسمعني كم بنات اسكت مش 10 مليون بنا is better than you والله بلايين ها يا ويشا والله ويشا انت የቀረው ደግሞ በእጃችን ያለው ሚስጥሩ እንዳይወጣ እንዴትም ብለህ ጠብቀዋለህ ማለት ነው በሚገባ ነገር አይ ቆንጆ ነይ ስኳር ባናት ነይ خلاص اذكر كونجو كنا والله شوف هذا الحلو والله مانكا لا مانكا ini sikar anci sikar nagar ምንድነው አረ ፈጣሪው ከዚህ ማሰውረኝ ምን ላረግ ነው እዚህ የመጣሁት እንዴ ምንድነው የት ነው ያመጣኝ ናፍተኛ አንተ እንከፍ ስንተኛ የውሾቹ ተላላኪ ነው ደግሞ የት ነው ያመጣኝ አይዞህ ምንም አላረገም ምንም ብቻ ብልት ላይ 5 ሊትር ውሃ ሳንጠለጥልብህ ያኔ የኔ ሲቃይ ይገባሃል ናፍተኝ አንተ እኔ እኮ ዝም በል
አቶ ስምኦን ልኮኝ ነው እኮ የመጣሁት። ናፍተኝ እንዲህ ናፍተኝ። ባለፈው የወሰድኩት የዛሬ 4 ዓመቱ ማቲያስ ሙሉን አምጥቻለሁ ያለው የማዕድን ስራ የጎደለ ሰነድ አለ። እሱን እንድታገኙልኝ እፈልጋለሁ። ዳይ ወደ ስራ 5 ቀን ሰጥቻችኋለሁ። እሺ አለቃ። ያው ግን ምን ቢሉ ሸጡት እኮ በፈለነ ፋንታን ዝጋ ወይ ያፈሱ ነው ዋጋዶ የለማ አይምሰልሽ ቆይታለሽ። አረ ታንቷን እንዴ ነው ወሰደበት ነገር አለ። አረ ምንም ኑሮ ላይ ጭራሽ ለምሮበት አይቀርም ያስለቀሰኛል ይለብሱ እንትራል ለምን አንሄድም? ገና እንዲደቅብላችሁ አታወሩት እንዴ? ይሄን አንተ አይመጣልኝ እንዴ? ያጋልጠኛ አዳምጥስ ተጋራይ ይበሳል። እሺ አሁን ነው የሚበሳው። ግዳ አራን ሰላም ማታፈል በቃ እዚህ አይደለም ያለው ለሰለስ በሳት ደግሞ ሸበላ ነው ቆንጆት አጭ ቆንጆት ነጭ አይኑ ታና ምን ታስረኝ ያ ሸበላው ማን ነው? አንተ በጣም ቀጭ ኧረ አንተ ግን አይበላም ምን ነው ደግሞ መብራት አይደል ይምሰል ወረቀት ይዘምዞ አቶ ስምኦን የመጨረሻ ጊዜ አልማት ታስፈልገ የማዕድኑ ፕሮጀክት የሰነድ እኮ ነው ጎዳና ላይ ሊወጣ አይደል እና እኛ ልናወጣው ምንድን ነው የምታወጣው? ቆይማ የማለት እኮ እስካሁን ከመንግስት እጅ እኮ የሆነ ነገር ማድረግ አለብን። አሁን ምን ጉድ ነገር የሆነ ኤልሳቤት ትተባበረናለች። እሷ ጋር ምን ማንሽ ነው ኤልሳቤት? እሷ አፍረናለች። ኧረ ቆይ ከምንሽ ጠብቁና እንደዛ እኮ እሱን ቀይረብኝ ይቻላል። ጠብቁና ምንድን ነው የሚያወጣችሁ? አትጠብቁና ምንድን ነው እናታችሁ ደከመኝ እንዴ? አፈጋችሁን እኮ እናንተ አይደብራችሁም እንዴ? እሺ ለዛሬ በቃናል። ሲሲ አንተንም ለልብሱ በጣም አመሰግናለሁ። ነገ አንተ ከዘኪ ጋራ ኤልሳቤት ጋር ችግር የለውም በሚገባ ይቀራል። እናት አንድ ጊዜ የሆነ ሰው ሊያወራሽ ፈልጎ ነው። ወይ ቅርታ አባቴ ስራ ሰዓት በእናትሽ አንድ ጊዜ ብቻ አንድ ጊዜ ብቻ በእናትሽ የስራ ሰዓት ነው፣ የስራ ቦታ ነው። በእናትሽ እሺ በቃ እሺ። በእናትሽ
እዚህ ጠብቀኝ አንተ እዚህ። ይኸውልሽ እንግዲህ አየሽ፣ ይቅርታ በጣም ይቅርታ፣ በጣም አስቸኳይ ስልክ ነው። አዎ እኔኝ። ኦ ያ ሰነዶቹ አሉ። ችግር የለውም። ነገ ደስ ይላል። ኦኬ። እሺ። ይቅርታ በጣም እና እንዳልኩሽ ነው። ገብቶሻል አይደለ? እኔም ለአንቺ የሚጠቅመው አንድ ነገር አለ። እሱም አንቺም ህይወትሽን የሚያሰምር አንድ ገንዘብ አለ። ገብቶሻል አይደለ? የተለያዩ ነገሮች በዚህ ዓለም ላይ ሊፈጠሩ ይችላሉ። ያቱ ስምኦን ጠባቂ አይደለም። ማርቲ አትደናገጭ። ይኸውልሽ የሚጠቅመን ነገር ካለ እንድትረጂ ነበር። ይኸውልሽ እንዳልኩሽ ነው። በሀሳቤ ደግሞ እንደምትሰማኝ በጣም እርግጠኛ ነኝ። ያው ለእኔም ለአንቺም የሚጠቅም ነገር ነው እና ሀሳብሽን እንድታሳውቅኝ ተስፋ አደርጋለሁ። ያ ደግሞ የተፈጠረው በማዕድን ስራ አንድ ኬስ ስለሆነ ያ ሰነድ ካለሽ እንድትተባበን ይፈልጋል። ባለፈው አቶ ጌታቸው የሆነ ፋይል አምጥቶ ነበር እና እሱ በጣም ስላስጠነቀቀኝ እንዳይጠፋ ብዬ ኮፒ ያደረኩታለሁ። ምን አይነት ፋይል? እኔ እስኪ እሺ አቤት። አንዴ ላናግርህ። እሺ። ብቻ አላላግርህ። ምንድን ነው? በቃ የኔን ስም ካነሳሽ በደንብ ያዳምጥሻል። ግቢ፣ ችግር የለውም። አየ በቃ ፒስ ይመቻችሁ። እሱ ነው። ማርቲዬ በጣም ነው የምናመሰግነው። ለዚህ ነበር ሲቀባጥር የነበረው። ይመጣታል። ይቅርታ፣ የደህንነት ኃላፊ ቢሮ የት ነበረ ያልሽ? በቀኝ በኩል ስታጠፊ ታገኘዋለሽ። እሺ፣ አየ በቃ ጉዳይሽ ምን ነበረ? አቶ ሲሳይን በምከታተልበት ወቅት ነው ስላንተ መረጃ ያገኘሁት እና ስለዚህ ጉዳይ ማውራት አለብን። ስለምን ጉዳይ ነው የምታወሪው? ስለ ሰነዱ ጉዳይ። ሰነድ? አዎ አለቃ ነገ በዚህ ጉዳይ መምጣቱ አይቀርም እና በጣም ማውራት አለብን። ጥሩ ተስማማንበት። በምንድን ነው የምናምናችሁ? እሺ ይኸውልሽ ኤልዛቤት፣ የእሱ ጉዳይ እኮ የሞተ ነገር ነው። ግድ ነው ኮማንደር። እሱ ጉዳይ በምንም አይነት ሁኔታ ወደ እኔ መምጣት የለበትም። የኔ እጅ እንዳለበትም መታወቅ የለበትም። አታስቢ የኔ ፍቅር። የኔ ፍቅር አበለኝ። ጉዳይሽ እስኪያልፍ የኔ ፍቅር ብትሆኚ አይሻልም? መቼስ ጓደኛዬን የከርኩበት ብቻ የኔ እንድትሆኚ ያደርግ። አይ ኮማንደር፣ ነው ብለህ ነው? ምን ይሄን ውሻ ሞቶ ማፈቅረዋለሁ ነው? የደህንነት ኃላፊ እሱም ከነሱ ጋር ተባባሪ። ለዛ ነው የምትሄድ ያላደረኩት። አሳማኝ ምክንያት ነው። እንግዲህ እሱ እንደዛ ከሆነ መገናኘት ይችላል። አሌው ፍጠን ፍጠን። እንዲህ
ምንድነው ደግሞ እዚህ የሚያደናቅፈው? ስርዓት የለሽም እንዴ? ኧረ አይደለም እኮ ይቅርታ። ይኸውልዎትም አንድ ጊዜ ይቅርታ። ብዙ ሰዓት ምናምን አልይዝም። አመጣጤ ለአንድ አጭር ጉዳይ ነበረ። ስለምን? ታዲያ አረፍ በይ ምናምን አይባልም እንዴ? እሺ እርሶስ የሚያስቀምጡኝ አልመሰለኝም። እኔ ራሴ ልቀመጥ መሰለኝ። ብዙ ሰዓት አልይዝም። ትንሽ ብቻ ነው የማወራው። ጉዳዩ ምን መሰለህ? ይኸውልህ ኮማንደር፣ ላታምናኝ ምናምን ትችላለህ፣ ግን እኔ ምንም ማድረግ አልችልም። ደግሞ አላስገባ ምናምን ብሎኝ አሁን ለምኜ ነው የመጣሁት እና 5 ደቂቃ ብትሰጠኝ። ይሄ ቢሮክራሲ ምናምናችሁ ደግሞ በጣም ነው የሚያስጠላኝ የምር። ይኸውልህ ቆይ ቢቀርስ ባታረጉስ? እና እኔ የመጣሁት ስለ አቶ ስምኦን ጉዳይ ላወራ ነው፣ ባለስልጣኑ ማለት ነው። ላታውቀው ምናምን ትችላለህ፣ ግን ባይዞ አቶ ስምኦን በህይወት አለ። እንኳን ደስ አለ፣ በእውነት በህይወት አለ። እኛ ራሱ አብረነው ኖረን አሁን ነው በቅርብ ያወቅነው ነገሩን ሁሉ እና የሀገራዊ ጉዳይ ምናምን ነገር ጋር ይገናኛል እና የሀገራዊ ግዴታችንም እኛ እንወጣ ብለን ቅድም እንዳልኩ ከሀገራዊ ጉዳይ ጋር ምናምን የሚገናኝ ነገር ነው። ከባድ ጉዳይ ነው ይሄ። ባለስልጣን ሰነድ ምናምን ጋር የሚያያዝ ነገር አለው። የባለስልጣን ስለ ደግሞ ተራ ነገር እንዳይመስል ከባድ የሚባል የሀገር ሚስጥር የያዘ ሰነድ ነው እና ያንን ሰነድ ደግሞ ሰርቀው ምናምን ለግል ጥቅማቸው መጠቀም የሚፈልጉ ሰዎች አሉ እና ለዛም ነገር በቃ ጥቆማ ለማድረግ የዚች ሀገር ዜጋ እስከሆንና አይቀር ድረስ ሀገራዊ ግዴታ አልቀረብሽም። አሁን ስም በማጥፋት ወንጀል ሳልከሽ ከዚህ ውጪ ይወጣል አለ። ሄሎ ወይዘሪት ኤልዛቤት። ምንድን ነው? አንዳንድ የማገኘውን ጉዳይ እንዳሳውቅዎ ስላሳሰቡኝ የደወልኩት። ቀጥል። አንዳንድ ፈልፋዮች ሰርጎ ለመግባት እየሞከሩ ስለሆነ እንዲጠነቀቁ ለማስጠንቀቅ ነው። ሄሎ ሄሎ። እንቆይ ብቻ ማንም የበላይ ሆኖ አይቀርም። አይ ሄለን አሁን ጨጓራዬ መጨረሻ ቅጥል ብሏል። አሁን ዋምጪልኝ ለሁለታችን። ቆይ ባለፈው የሰጠሁሽ ሰነድ እንዳልኩሽ አደረግሽ? አለቃ አታስቢ። እሺ ጌታቸው፣ አንተስ ምን ላይ ደረስክ? ያው እኔ እንደተነጋገርነው ሰዎቹን አናግሬያቸው ተስማምተዋል። በዛሬ ከሰዓት ቀጠሮ ይዘናል። ነገር ግን ቀሪውን ሰነድ በፍጥነት ማግኘት እንደሚፈልጉ አሳስበዋል። በጣም አሪፍ። እና እስካሁን ምን ትጠብቃለህ? ሰነዱ እጅ ላይ ነው ያለው። ምን ትጠብቃለህ? አሁን ሄደህ መስጠት ብቻ ነው አይደል? ይቅርታ አለቃ፣ ሁሉም ሰነድ እንኳን ማግኘት አልቻልኩም። ምን? ቆይ እስካሁን የማንጎ ፍሬ ስታበጥር ነበር። ውጪ አንቺ ደግሞ። ይቅርታ አለቃ። ታስለኛለህ። ቆይ አንተ ይቅርታ ሰነዱ የሚያስገኝ ይመስላል? ድሮም አንተ ስራው ይመስላል። አሁን ማርታና ፍቃዱ በፍጥነት መቀየር አለባቸው። ጣልኛው ወጣልኝ። ቆይ በዛውም ክፍያህን አካውንት ላይ እንዲገባ አስደርጋለሁ። ጨርሻለሁ። ሄለን ሄለን፣ እስቲ ባለፈው ዘጋች። ቶሎ በይ። ቶሎ በይ። ሄሎ ማየ ታሻለሽ? ሄሎ ላይ ስማኝ፣ ነገ ማታ ሄሎ፣ ነገ ማታ
ይህ የውይይት አጀንዳ 01 ቁጥር 750 በሚል የወንጀለኞች ሰነድ የተዘጋጀ ነው። ይህንን ስራ ስንሰራ ያለምንም ስህተት ነው መፈጸም ያለብን። ካልሆነ ግን ሰነዱን ነው የምናጣው። እሺ አለቃ፣ እንቀጥል። ማቲያስ ይባላል። ማቲያስ ከበደ በእስራኤል ሞሳድ ለ10 ዓመት ሰልጥኖ የመጣ አደገኛ ወታደር ነው። የእግዚአብሔር ጠባቂ ነው። እንደምታዩት ቀለል ያለ ሰው ይመስላል፣ ነገር ግን በጣም አደገኛ ነው። ከመከላከያ ሰራዊት የተባረረ በዲስፕሊን ችግር። ስለዚህ ይህንን ሰው ለመያዝ እነዚህ ደግሞ ከኳታር የመጡ ባለሀብቶች ናቸው። ሰነዱን ከኤልዛቤት ሊገዙ እንደሆነ በክትትል ደርሰንበታል። ይሄኛው ሰውዬ በጣም አደገኛ ነው። ለ10 ዓመት ኢትዮጵያን በደንብ አድርጎ ያውቃል። የአሊ ሳዳምን ሆቴል ሲያስተዳድር የቆየ ሰው ናስር አብዱ ሰምድ ናስር ይባላል። በጣም ብዙ አደገኛ ሰዎችን ሊያውቅ ስለሚችል መጠንቀቅ አለብን። ኤልዛቤት ይባላል። ኤልዛቤት ንጉሴ ባለስልጣን፣ ዋናዋ ባለስልጣን፣ የሀገሬን ህልውና አደጋ ላይ ልትጥል የነበረች ሰው ናት። አሁን ይህንን ሁሉ ወንጀለኞች አግኝተናል። ከእነዚህ ወንጀለኞች ጀርባ ያለውን ዋናውን አለቃ ነው ማግኘት ያልቻልነው። ምናልባትም ወንጀለኞቹን በደንብ ታውቃቸው በሚል ተቀድሞ ተለይቶ ተመለሰ። ይህንን ከሆቴሉ ያንን ደግሞ በመኪና ሲንቀሳቀስ። ስለዚህ ስራችንን በአግባቡ መስራት አለብን። ቅድም እንደነገረቻችሁ ትንሿ ስህተት እንኳን ስራችንን ታበላሸዋለች። በደንብ መጠንቀቅ አለብን። وين رئيسك؟ ما بتجي؟ ምንድን ነው የሚለው? አለቃ የት ነች? አትመጣም። ሰዓት እኮ ሄዷል። እየመጣች ነው። ባይሆን እናንተ የሆነ ነገር ውሰዱ። حبيبي احنا ما بدنا ولا شيء، ما عندنا وقت. ሙዚቃ ሲከፋል እስቲ። አዎ በጣም የምወደው ሙዚቃ ይገርማቸዋል። ቆንጆ ሀበሻ ዘፈን አላችሁን አይደል ያለው? ሀበሻ ሙዚቃ የለም። ሄዱ ባዶ ነው። ቆንጆ ገንዘቡን ግን አዘጋጅታችኋል? الفلوس جاهز ماشي مو مشكلة حبيبي ብሩ ችግር የለም። አንተ ሰነድ ነው የምፈልገው። አዎ ይገርማችኋል። ይህን ሰነድ ጨምሮ ከ20 ሰነዶች በላይ ለሰዎች ሽጠናል እና በስራችን እንደማትጠራጠሩ ተስፋ አደርጋለሁ። ደግሞ ጥበቃ እንደሌላችሁ ስለሰማን ሰነዱና ገንዘቡን ከተቀያየርን በኋላ እኔ አደርሳችኋለሁ። እንዲሁም አለቃ ቤታችን ታያችሁ ይበቃል። ምን ነው የጠፋ ዘመድ አለባችሁ እንዴ? ለፎቶ ካገላበጣችሁት አምጡት። ገንዘቡን አምጡት። እሺ ስራችንን ጨርሰናል። ወደ ነበርኩበት መልሰኝ።
አለብህ። ወደ ነበርኩበት መልሰኝ። አይሆንም። ቆይ ግን እንዴት በዛው ሞቼ የምቀር መስሎሽ ነበር? በቁጥጥር ስር ውለሻል። የትም ማምለጥ አትችይም። ልቀቀኝ ብያለሁ። ልቀቀኝ። አብቅቶልሻል። ይሁዳ ነሽ። ይሁዳ ይህንን ድምፅ ለረጅም ጊዜ አልሰማሁም። አይዞህ ከዚህ በኋላ ደግመህ አትሰማም። በሕይወት አለ። ለነገሩ አንተ እንደ ልበት 9 ነፍስ ነው ያለ። እኔ አይሰለቸኝም። ዝም በል። ምነው ታዲያ እንደ ፈሪ ቢሎ ይዘህ መጣቻል? መጨረሻችንን እንደ ወንድ ብናደርገው አይሻልም? አንተ ሞኝ! እድሜ ልክህን አሁንም ከአንተ ጋር ማጥቆት ጊዜ የሚኖር ይመስላል። መጨረሻ ዛጤ ካለበት ሄሎ፣ አምቡላንስ በፍጥነት ኑልኝ። ትራማ ሆቴል ፊት ለፊት ለቡ። እሺ ሁሉ ነገር ማውቂያው ግን መቼ ነው? አንቺ ራስሽ አይደል እንዴ ሀገሩ የሚወድ ከፍታም ነው እንደዳለ ያሽ እሱ ምንም አይሆንም ማለት ምን አለ ዶክተሩ? ምን ሲሳይ በኔ ተጨንቆኛል።
ከዛ እዚህ ድረስ እንዴት እንዳመጣኋት እኔ የማውቀው። ሲሳይ ተነስ፣ ሲሳይ። አይ ምንም እኮ አይሆንም። ለምን አልሰማም? ምን ይሆናል? ምንም አይሆንም። ጀግና ኮሮታ ጀግና ስላለበት ተነስና አሳያቸው። ሀገርን ለሚሸጡ ተነስና ጀግና ማሳይ። ተነስና ሀገርን እንደምትወድ አሳያቸው። ተነስ ተነስ፣ ለሚስ ፍላጎት ተነስ ተነስ፣ የኔ ጀግና ተነስ ተነስ። ጀግና ኮሮታ ጀግና ስላለበት ተነስና ጀግንነትን አሳያቸው። ተነስ ተነስ ተነስ፣ ሀገርን ለሚሸጡ ጀግና ወታደር መሆንሽ ተሰየም። ተነስ ተነስ፣ ለሚስ ለሀገር ስብከት ለሚስ ናቸው ትሰጣቸዋለህ። ተነስ ተነስና ጀግንነትን አሳያቸው። አንዳንድ የሌለ አምሮብሽ የለን ሞናሊዛ መስልሻል ያለው ይጨምራል። ረባሽ ሲባል ሰምተህ ዝም በል እስቲ። ዛሬ አንተ ዝም በል። እናንተ ልጆች መጨቃጨቅ አይሰለችም? እስቲ ቆይ አንድ ጊዜ ተወማ። እኔ እኮ ገና ስወጣ ቆንጆ ተብዬ ነው የተሰየምኩት። ብቻ ስንተውትና ሄሎ ዛሬ ነው እንጂ ልክ ናቸው። ያን ሁሉ ነገር አልፈን መከፋት አይገባም። እኔ ራሴ ያስጀመረች ያለ ዘቅ ተመልከት፣ በእናትህ ፈገግታ ተቀየረችብሽ። 32 ጥርሷ እኮ ነው የታየ። አሁንማ ይኝላ ነው የምትሉ። ከዚህ በኋላ ብነካት መሆን አትሰማኝም። አንቺ ፋልቻ ይመቻቸው። በፎንቃ ነው ማለት እውነቴን ነው። ምን ስቃል? ኧረ በእናትህ ዛሬ ደብሯል። ፊት እራሱ ትክክል እኮ አይደለም። ይመስላል እንዴ? ኦኬ ምግብ ስጡ በእናትሽ። ኧረ በእናትሽ አላልሞትም። በእናትሽ አንቺ ሙድ እየያዘ ነው። ምግብ ስጡ። በዛው በይ ሂጂ ምግብ አንቺ ምን አንተ ኤልዛቤት አስወግጃለሁ። የዛሬው ስራ ጀመርኩት እንጂ አልጨረሱትም። ይሄ ሞኝ የራሱን ጭራ ለመያዝ ይሮጣል። አንተ ድብ ወደ ሜዳ የምትገባበት ጊዜ እየደረሰ ነው። የደህንነት ኃላፊውስ? እሱ ገና ነው። የምድር ሩጫውን አልጨረሰም። ጊዜው ሲደርስ እሱም ወደ ቤቱ ይገባል።
ተጫወቱ። እኛ ስናገር የእናንተ ነገር አንድ ሚሽን ይቀራችኋል። ቦነስ አለ? አዎ አለ። እስከ ቦነሱ ገብቶላችኋል። ታዲያ ከጨረስን እኛ ብንሄድ ምን ትላላችሁ? ከዚህ በኋላማ በቃ ቻው በሉ። በቃ በሉ፣ ሰላም ሁኑ። ለማንኛውም ነገሮች ከጥግ እስኪደርሱ ድረስ እያንዳንዱ ነገር በጥንቃቄ ማየት ይኖርብናል። እንደዋዛ ችላ ቢሆን ከአሁን በኋላ እያንዳንዱ ነገር ከጀርባ ሆነ ትከታተላለህ። ገባ? መበረታት ነው እንግዲህ። ለዚህ ለመጀመሪያው ተልኳችን ስኬት መጠነኛ ፈንጠዝያ ያስፈልገናል እና ታች ይወሰኛል። ተነስ፣ ጀግና ኩሩ ወታደር ሚስት ትለኛል ነበር። ተነስ እናሳያቸው። ቆይ ማቲያስ ለሲሳይ ቢያለቅስስ እንዴት ጥለኸኝ ትሄዳለህ? ያለ ጠላት ይኖራል? አንተ ከሌለ ስራዬ ሁሉ ነገር የቀረ ማለት አይደል? ተነስና ምታይ። ይኸው ነቀኝ። ጋንም ላይ እንገናኛለን። እሺ እናስተካክል። እየማመረኝ ነው። አንተ አይጀማምር በቃ ተመለሽና ልገብ ሲሳይ ነው። እጂ ቶሎ በል። እርጥብ ላይ ነው ያሉት። ቶሎ ነው እናንተ እዛው ሁኑ፣ እዛው ተመለሱና What we do here is go back. ቆንጆ እኮ ነው የሰራችሁት። ምቱም የምር ሆነና አይዞህ በሉ